እኔ ማመጻፍ ነው እሺ ከፈትለት ወንድምነት ይወስደኛው አሁን 54 አንብብልኝ ያልኩህ 54 አንብብልኝ ከፈትለት የውስጡን ከፈትለት ወንድም ኤርሚያስ አክሊለ 54 መጽሐፍ ማንበብ አልፈለገም ነው። አክሊለ ተረጋጋ። ግዴለ ምንድነው ያስጨነቀ? ይሄ መጽሐፍ የማመጻፍ ነው። አያላቆም አልኩኩ አያውቀውም። ልብ በሉ አያውቀውም። ሪከርድ የምታረጉ ሰዎች እሺ፣ አሁን እዚያ ጋር ሚዩት አድርገው እናጠብቀን። አክሊለ ኦርቶዶክሳዊ ሰው የካደው መጽሐፍ ይኸው በብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ በእሳቸው የፕትርክና ዘመን የታተመው በ2000 ሚሊኒየም ላይ የታተመው 80 አሐዱን ነው የካደው። የታወቁ እጆች፣ የታወቁ ጆሮዎች፣ የታወቁ መልካት ማለት አይን፣ እግር፣ እጆች አሉት ለማን ለእግዚአብሔር። ግን ምንድነው ልዩነቱ? የኛ የሚታይ ነው፣ የሚዳሰስ ነው፣ የሚሞት ነው፣ ግዙፍ ነው። የእግዚአብሔር ደግሞ የማይታይ ነው፣ የማይዳሰስ ነው፣ የማይጨበጥ ነው፣ ረቂቅ ነው የሚለው ነው እንደዚህ የሚገባው እንጂ ለእግዚአብሔር እጅ የለውም እግር የለውም ብሎ ማስተማር ራሱ የቻለ ክደት ነው ብዬ ነው ማለት። ዘማርያም ራሱ እኔ የተናገረውን አንድ ቪዲዮ ደርሶኛል። ምን አለ? ምን ነው እንደው አንዳንዴ ሊቃውንት አባቶቻችን እኛ እዚህ ቲክቶክ ላይ ስንት ስራ የሰራኑን ውሃ ትቸልሱበታላችሁ ድካማችንን እንደው እንደዚህ መና እንዲቀር ታረጉታላችሁ ብሎ እያለቀሰ ነበር። ምናልባት ያስቀልሳን ሆነው ወይ በስሜት ወይ ደግሞ አሁን እሳቸው አንድ መምህር ሲናገር ሰምቼዋለሁ ያሉት በዛ መምህር ተናደው ተበሳጭተው በብስጭት ያለ ነገር እንነግራለን። ቸርች ፖለቲክስ ማለት ይሄ ነው። መናፍቃን ኢየሱስ ጌታ ነው ስለሚሉኛ ተናደን እንደውም አይባልም አንልም። ሎቱ ስባት እኛ እኮ ማርያም ታማልዳለች ነው እኮ ፔንቶችን ለማብሸቅ አይደለም፣ ስለምታማልድ ነው። ያ ዲቤቱ አሪፍ ነው፣ ግን በደንብ እፎይ ቢያስብበት የእውነቴን ነው የምለው እንደጀመረው እነሱ ጋር ያሉ አባቶችን በደንብ መሞገት ቢችል ዲቤት ቢጠራቸው በጣም ጥሩ ነው። ምክንያቱም በቃ ኦልሞስት ከአላህ እኩል ባት አለው እያለ የሚያምን አባቶች እንዳሉት አይ ቲንክ ተገንዝቧል ብዬ አስባለሁ። እና እሺ ሌላ ኦርቶዶክሳዊ ካለ እንቀበል። እሺ አክሊል ሰላም ሰላም፣ እንዴት ዋልክ? እንኳን ደህና መጣ። እንኳን ደህና ቆየ። ዛሬ በጣም አፕሪሺየት ላደርግህ እፈልጋለሁ በእውነት። እንዴት? በቃ ዛሬ በጣም በቃ እንደ ትልቅ ሰው በኮመንት ሳት ፈራችኝ ምናምን ሳትል አይ ኮመንት የለመድካትን ኮመንት ሳትጽፍ በቃ በስርዓት ሪኩዌስት ላክ፣ ተቀበልንህ። ኔትወርክ አስቸገረ፣ ወረድክ፣ አሁን ተመልሰ መጣ። በስርዓት ሪኩዌስት ላክ። በቃ ይሄ በቃ በጣም ቤስት አክሊል ነው እስካሁን ካየሁት። ያንተ ቤስቱ ቨርዥን ይሄ ነው። በጣም አሪፍ ነው። ጥሩ ነው። አፕሪሺየት ላደርግ እፈልጋለሁ እያልኩ ነው ያለሁት። አለ ኔትወርክ ጥሩ ነው ግን ዛሬ ይሰማል? ኔትወርኩ ትንሽ አስቸግሮኛል። አሁን ይሰማል? እሺ አሁን ደግሞ መጣ። በመሀል ጠፍተን ነበር። እሺ ኦርቶዶክስ ቤተክርስቲያን ትክክለኛዋ ቤተክርስቲያን ናት ብለህ ታምናለህ? አዎ፣ ከሷ ውጭ ሌላ ትክክለኛ የለም። ኦኬ እሺ ቤተክርስቲያኒቷ ውስጥ ያለ ትምህርት ሁሉ እንደ እግዚአብሔር ቃል ነው ብለህ ታምናለህ ማለት ነው አይደል? አዎ። ኦኬ እሺ ደስ ይላል። ስለዚህ ስርዓቱ ራሱ ከሰማዩ ስርዓት ጋር የሚገናኝ ነው። ሰማይ ያለው የምናየው ምድር ላይ የምናየው እሷ ጋር ብቻ ነው ማለት ነው። ኦኬ ሰማይ ላይ የሚታየውም ምድር ላይ የሚታየውም ተመሳሳይ ነው። አዎ ከኦርቶዶክስ ተዋህዶ ጋር የሚመሳሰለው። ኦልራይት እሺ እስቲ እንያቸው፣ እንደዚህ ያልካቸውን ፖይንቶች እንያቸው። እሺ ለምሳሌ በአዲስ ኪዳን ላይ የነበረው ክርስትና ስዕልን ማዕከል ያደረገ ነበር እንዴ አክሊል? አዎ ስዕልን ማዕከል ያደረገ ነበር።
ማስረጃ ምን መሰለህ ጌታ ኢየሱስ ክርስቶስ ራሱ እንዲገባ ማለት ነው። ጌታ ኢየሱስ ክርስቶስ ፈሪሳውያንና ሰዱቃውያን ከቄሳር ጋር ሊያጣሉት ሞከሩ ማለት ነው። ከዛ ሳንቲሙን አንጡ አላቸው። ሳንቲሙን ጸባይ በጣም ወንድምነት ራሱ በጣም እንደሚደነቅባ አስባለሁኝ። የሰማህ ከሆነ ነው የኔ ነው በጌታ እሺ፣ አሁን የኔ ነው። በዓላማ ላይ እንዲሁ እባብን እንደሰቀለ አለ እንዲሁ ሰቀል ዘንድ አለ። እባቡ ሲያዩ ይፈወሱ ነበር። ክርስቶስን ደግሞ ስናይ ደግሞ እኛ እንፈወሳለን። መስቀል ላይ ያለውን ክርስቶስ ስናየው እንፈወሳለን። ያ ማንን ወካይ ነው ማለት ነው? ክርስቶስን ወካይ ነው ወንድማችን። ስለዚህ የቅዱሳት ስዕላት ባለቤት ይወክላሉ ነው ማለት ነው ወንድማችን። ይሄ ነው። ጓደኛህም የኢየሱስ ክርስቶስን መስቀል አርማ አድርጎ አየዋል። ስለዚህ ማንን ነው የሚያስታውሰው ነው? ማንን ነው የሚወክለው ነው? እና ከጌታ ነው የተማርኩት። ጌታ የቄሳርን ፎቶ ወይም ስዕሉን ሳንቲሙ ላይ አይቶ እና የቄሳር ስዕል ቄሳርን ወክሏል ማለት ነው። ክርስቶስ ራሱ ነው ቄሳርን ወክሏል ማለት ነው። እና ከጌታ ነው የተማርኩት ለማለት ፈልጌ ነው ወንድማችን። አሁን ያለው ሰው ነው የሚታየኝ። እሺ፣ ሰላም ቲጂ ቤት እምነት ይሆን ያለው ድምጽ አይሰማም ወንድማችን እንዳለው ነበር። ይሰማል አይሰማም? እኔ ወንድማችን ይሄ ድምጽ አይሰማም ወንድማችን እንዳለው ነው የማየው እኔ። አክሊል ዛሬ አይግባሽ ዳንዬ፣ በቃ ታች ሆነ እንትን በል። እየተሰማ አይደለም ድምጽህ። ምንድን ነው ኔትወርክ እየሰራለ ስላልሆነ አክሊል ላግዘህ ትገባለህ። ማን አስገባው? አስገባኝ ማውራት ስላለብኝ። እሺ አውራ። እሺ ዌልካም ብራዘር። ኦኬ ጠይቀኝ ነበር መሰለኛል። ጠይቀኝ ነበር። እሺ የተናገርኩት ነገር አልተሰማችሁም መሰለኝ። ወዲያው ሰማኛል። እሺ ስዕል ወካይ እንደሆነ ወይም ለማሳየት ያክል ክርስቶስን ሊፈትኑት ፈሪሳውያንና ሰዱቃውያን መጥተው ለማን እንገብር አሉት። ካስታወስከው ቦታው እና ሊፈትኑት መጥተው ሊያጣሉት መጥተው ነበር በተንኮል እና ገባውና እስኪ ሳንቲሙን አንጡ አላቸው። ሳንቲሙን አንጡ ሲላቸው ተቀብሎ ጽሕፈቱና እዚህ ላይ ያለው ስዕል ወይም ምስል ምንድን ማን ነው አላቸው። ይሄ ማን ነው አላቸው። ቄሳር አሉት። ሳንቲሙ ላይ ያለው ስዕል ማንን ወክሏል ማለት ነው? ቄሳርን ወክሏል ማለት ነው። ስለዚህ ስዕላት፣ ቅዱሳት ስዕላት ባለቤቱ ባለታሪኩን ወካይ ናቸው። ለምሳሌ ያክል የጓደኛ ክርስቶስ መስቀል ላይ ሆኖ አያለው ፕሮፋይሉ ላይ ማንን ይወክላል፣ ማንን ያስታውሳል የሚለውን ከአንተ ልሰማ መጀመሪያ እፈልጋለሁ። የክርስቶስ በመስቀል ተሰቅሎ ስለሰማው በደምብ ስማኝ። አሁን ብዙ ሀሳቦችን ስለሰማ ነው እና ጥያቄውን አልሰማኝም። ኦኬ
ጥያቄውን አልሰማኝም ወይ ለመመለስ አልፈለክም እንደሆነ ነው እንደዛ ነው የሚሰማኝና የጠየቁት ጥያቄ በጣም ሲምፕል ነው። በአዲስ ኪዳን ስዕልን መሰረት ያደረገ ክርስትና አለ ወይ ነው ያልኩ። አይሰማም አክሊል ድምጼ ሜላችን ወንድምነት ስትችል ሰላም ትለናለህ። ታይም ስትደርስ እንዴት ነህ ዳኒ? ሰላም ነው? ደህና ናችሁ? ሁሉ ሰላም ሁሉ ሰላም ሁሉ ሰላም ሰላም ብያለሁ። ሁላችሁንም ወንድሞች እህቶች፣ የጌታ ሰላም ከሁላችን ጋር ይሁን። አሜን። ወደ ቤት እየገባሁኝ ነው። ወክ እያደረኩ ነው። ደርሻለሁ። ትንሽ ነገር አሪፍ በቃ እሺ። ጴጥሮስ ሰላም ሰላም፣ እንዴት ነው? እግዚአብሔር ይመስገን። ከየት ቤተ እምነት? ኦርቶዶክስ ተዋህዶ። እሺ፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ጥያቄ ነበረኝ? አይ እኛ ራሱ ጥያቄ ጠይቀናል እኮ ብራት። ርዕሳችን እውነተኛዋ ቤተክርስቲያን ማናት የሚለውን ሐሳብ አንስተን እያወራን ያለ ነው። ስለዚህ ጥያቄ አትቀበሉ ማለት ነው? አዎ ርዕስ አለ። እሺ ዝግጁ ሆነን እንመጣለን። ቀጣይ ያ እንደሱ ይሻላል። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ እውነተኛይቷ ቤተክርስቲያን ማናት የሚለውን ሐሳብ አንስተን እያወራን እየተነጋገርን ነው ያለነውና የትኛዋ ናት እውነተኛይቷ ቤተክርስቲያን? ምን ማለት ነው? የምትሰብከው፣ የምትናገረው፣ የምታወራው ትምህርት መጽሐፍ ቅዱሳዊ የሆነው ቤተክርስቲያን የትኛዋ ነው ማለት ነው? በሌላ አነጋገር ኦኬ፣ እውነተኝነትን እየለካን ያለነው ከእውነተኛ ምንጭ አንፃር ነው የምናወራው። ኦኬ፣ የእግዚአብሔር ሐሳብ ያለበት የእግዚአብሔር ቃል የሆነው እሱ እውነተኛው ምንጭ ከሱ አንፃር ስንመዝነው አሁን ላይ ያለችው ቤተክርስቲያን በእውነተኛው በእግዚአብሔር ቃል ስትመዘን ልታልፍ የምትችለው ቤተክርስቲያኒቷ የትኛዋ ናት ነው ያወራን እየተነጋገርን ያለነውና የትኛዋ ናት አንስተን የምንወያይበት ጉዳይ ይሆናል። ካቶሊካውያን መግባት ትችላላችሁ። የወንጌል አማኞች ታፕ ሼር ማለት ትችላላችሁ። ደግሞ ኦርቶዶክሳውያን ጆይን ማለት ትችላላችሁ። ካቶሊካውያንም ኦርቶዶክሳውያንም ይመለከታል። የትኛዋ ናት እውነተኛይቷ ቤተክርስቲያን የሚለውን ሐሳብ አንስተን እናወራለን፣ እንነጋገራለን ማለት ነው። እሺ ሰላም እስራኤል። ሰላም እስራኤል። ሰላም እንዴት ነው ወንድም አለም? እግዚአብሔር ይመስገን። ከየት ቤተ እምነት? ክርስቲያን ማለት ክርስቲያን በክርስቶስ እኮ በክርስቶስማ ምንም እኮ ሙስሊሙም ያምናል፣ ነብይ ነው ብሎ ያምናል። ሙስሊሙም ጆቫ ዊትነሱም የተፈጠረ ጌታ ነው ብሎ ያምናል። እኔ አምላክ ብዬ ነው ማለት እኮ ጆቫ ዊትነሱም አምላክ ብሎ ያምናል እኮ። ከአምላክ ዝቅ ያለ ሌላ አምላክ ብሎ ይቀበላል። ምንም ችግር የለበትም። ወደ ጥያቄ ነው ክርስቲያን ነኝ። እንደሱ አይነት ማጭበርበሮች እዚህ ቤት አይመቹም ብራዘር። ከየት ቤተ እምነት ነው? ለጥያቄው ልመልስልህ። ለማጭበርበር አንመችም ብራዘር። ንገረንና ቤተ እምነትን፣ ከዛ ወደ ሐሳቡ እንግባ። ማጭበርበር አይደለም፣ ወደ ጥያቄው ልግባ። ስለኔ አይ ማንነትን ሳትገልጽና ሳትናገር አስወጣው። ያ እብሮ እኔ ባለሁበት ቤት ይናፍቃል አልኩ።
እታቸው እሺ ችግር ያለበት ሰው ባይዘው የራሱን ነው ሀይድ የሚያደርገው። በመጀመሪያ ስለ ክርስቶስ ከዛ ደግሞ ስለ እስራኤል አምላክ ስለ እግዚአብሔርና ስለ እስራኤል ሕዝብ ያለህን አመለካከት ሳታስተካክል አንተ በየትኛውም አማኞች ቤት ገብተህ እኔ እያየሁ አታወራም። ጌታን ራሱ እንዴት ብሎ እንደሚናገረው አልኩ። እኮ ራሱን ካልደበቀ እኮ መቀጠል አይችልም፣ ያውቀዋልና ክርስቲያን ነኝ ይላል። ክርስቲያን ሳይሆን ማለት ነው። በቃ ባይ ዘ ዌይ በአብዛኛው የሐሰት አስተማሪዎች ራሳቸውን ማመሳሰል ነው የሚፈልጉት። ክርስቲያን ሳይሆኑ ክርስቲያን ነኝ ይላሉ፣ ጴንጤ ሳይሆኑ ጴንጤ ነኝ ይላሉ። ምክንያቱም እንደዛ ካላሉ ያው የሚሰማቸው የሚያደምጣቸው ሰው ስለሌለ ማለት ነውና ራሳቸውን በእንደዚህ ነገር ውስጥ ነው የሚደብቁት። ራሳችሁን ስትገልጡ በትክክል እናወራችኋለን። እውቀታችሁ የሐሰት ትምህርት እንደተሞላበት ማሳየት በደንብ እንችላለን። እሺ ሌላ ኦርቶዶክሳዊ ካለ መቀበል እንችላለን። እሺ ለአክሊል ዛሬ በጣም ጸባዩ ስለተስተካከለ አንድ እድል እኔ ልስጠው። አንድ እድል እውነት ዛሬ እኔ በጣም ነው የማደንቀው። ዛሬ በጣም የሚገርም ነው። ኔትወርኩ ነው እንጂ ዛሬ የረበሸው አክሊል በባህሪው ተስተካክሏል። አይታው ከሆነ ግን አክሊል ኦኬ ጥሩ ነው። ግን አይታው ከሆነ እሱ ሲያወራ ምንም ነን ስቶፕ ነው የሚያወራው፣ ኔትወርኩም ጥሩ ነው። አንተ ግን ማውራት ስትጀምርና ስትጠይቀው ዝም ይላል፣ ቀይም አይበራበትም። ጥያቄውን ሰምቼዋለሁ። ለጥያቄው መልስ የሰጠው መልስ ደግሞ እሱ ሲጠይቅ እኮ ዝም አልክም። አላልኩም በፍጹም። በቃ ቀደም የጠየቀህን ጥያቄ ማለት ነው። ሲጠይቀኝ መቼም እያወራ አልሰማው፣ ዝም ብዬ ሰምቼ ነው መልስ የምሰጠው ወንድማችን። እና ቅድም የጠየቀህን ጥያቄ ከሰማሁ ክርስቶስ አሁንም አታወራ። ቅድም የጠየቀህን ከሰማሁ እኮ እሱ እኮ የመለስኩ ያለሁት ወንድማችን። ያወራሁት ታሪክ አዲስ ኪዳን ነው ብሉይ ኪዳን ነው? ዋናው ጨዋታው ምንድን ነው? የማወራው ታሪክ ብሉይ ኪዳን ነው ወይስ አዲስ ኪዳን ነው? ጌታ ክርስቶስ ሳንቲሙን አንጡ ያላቸው በብሉይ ኪዳን ነው ወይስ በአዲስ ኪዳን ነው? አንድ። ሁለተኛ ነገር ደግሞ አንተ አሁን ምስል ላይ ያረከው ይሄ ፕሮፋይል ላይ ያረከው ስዕል ማንን የሚያስታውስ ማንን ወክሏል? እሱን ጠይቀሃል። እሺ ሁለት ጥያቄ አንድ ጥያቄ ነው የጠየኩት፣ እሱ ሁለት ጥያቄ ነው የጠየቀኝ። ኦኬ ሁለቱን ጥያቄ ቆይ ወዳጅ ስታወራ ሰምቼል። ሁለቱን ጥያቄዎችን ሰምቻለሁ። ኦኬ ሁለቱን ጥያቄዎች ሰምቻለሁ። ለጠየኩ ግን አንድ መልስ ለጠየኩ ጥያቄ አንድ መልስ ግን እፈልጋለሁ። ከዛ በኋላ እነኚህ ሁለቱን መልሱ ያ የቄሳር ስዕል ቄሳርን ወክሎ አልወከለም። ይሄ ማን አላቸው? ጥያቄው ስለ ስዕል ውክልና አልነበረም ወይ? አልሰማውም ማለት ነው። ኔትወርክ ከተቆራረጠብህ የጠየኩ ጥያቄ በጣም ሲምፕል ነው። ልድገምልህ መልስ ካለ ማለት ነው። በአዲስ ኪዳን ስዕልን ማዕከል ያደረገ አገልግሎት አለ ወይ ነው ያልኩህ። አዎ ማስረጃ አንተ። በጣም ጥሩ። ገላትያ 3 እሺ ገላትያን ምዕራፍ 3 ቁጥር ስንት አንብበው። እሺ እዛ ክፍል ላይ እሺ አነብልሃለሁ፣ ችግር የለም ደስ እያለ። እሺ እንግዲህ ገላትያን ምዕራፍ 3 ላይ የስዕል አገልግሎት የአዲስ ኪዳን የስዕል የተሳለ በእጅ የተሳለ ስዕል ያለበት አገልግሎት አለ ያለን ነው አክሊል። ጥሩ ደስ ይላል። ሄደን እናንብበው። አይ ቲንክ ምዕራፍ 3 ላንብበው ከቁጥር 1። እሺ ወደ ገላትያን ሰዎች ምዕራፍ 3 ቁጥር 1 የገላትያን ሰዎች ስለመገሰጹ ይላል ሲጀምር። እናንተ ሰነፎች የገላትያን ሰዎች ሆይ ለዓይን በማይታየው እውነት እንዳታምኑ ማን አታለላችሁ? እርሱም እንዲሰቀል አስቀድሞ የተጻፈለት ኢየሱስ ክርስቶስ ነው። በእናንተ ዘንድ ይህ ብቻ ላውቅ እወዳለሁ፣
መንፈስ ቅዱስ የተቀበላችሁ አዲስ መደበኛ ትርጉም ልታነብልኝ ወንድማችን? አይ ከመጽሐፍ ልታነብልኝ? አይ ከመጽሐፍ ከአንተ መጽሐፍ ቅዱስ ኦርቶዶክስ ነህ አይደል? ዳን ይሰማሃል? አትሰማለህ? ኦርቶዶክስ ነህ አይደል? አኪል ይሄ መጽሐፍ ቅዱስ አይደለም ያልከኝ ያለው 3 በ54ቱ መጽሐፍ አንብብልኝ። አዲስ መደበኛ ትርጉም ከሆነ እሱ ላይ አስማማን ይችላል። እኔ ላንብብልህ ገላትያ 3ቱን ይኸው። ይሄ መጽሐፍ ቅዱስ አይደለም። የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ እየሰማ አክሊል እየሰማ ይሄ መጽሐፍ ቅዱስ አይደለም። ማናዚም አደረገባችሁ ይላል። አረ አድምጥ ብራዘር፣ ይሄ መጽሐፍ ቅዱስ አይደለም ወይ? አዲስ መደበኛ ትርጉም እኛን ማዕከል አያደርግም። አይ አንተን ማዕከል ያደረገህን ነው። እኔው የምነግርህ ገላትያ 3:54ቱን ነው ማነብልህ። አክሊል እየሰማኝ ነው። አውቀህ ነው እንዳልተሰማ ሰው አታውቅም። ኦርቶዶክስ እንደሆንኩ አታውቅም። አውቀህ ነው ወይ አሁን እንዳልሰማው ሰው? አዲስ መደበኛ ትርጉምን ነው ያነበብክልኝ። እኔ ደግሞ አይደለም። የአዲስ መደበኛ ትርጉም እኔን አይወክልም፣ እናንተን ሊወክል ይችላል። አላውቀውም ወንድም ማለት እኔ እማነብልህ ወንድማችን 54ቱን መጽሐፍ መስማት አልፈለገም። የማታስተውሉ የገላትያ ሰዎች ሆይ ይላል። ኢየሱስ ክርስቶስ እንደተሰቀለ ሆኖ በዓይናችሁ ፊት ተስሎ ነበረ፣ ለእውነት እንዳታዘዙ ማናዘም አደረገባችሁ ይላል። እሺ ያው አውቆ ላለመስማት እየታገለ ስለሆነ በቃ ሸኝቼዋለሁ። ግን የገለጥኩለት የአዲሱ መደበኛ ትርጉም አይደለም። የራሱ የኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ ብላ ያተመችውን የራሷን መጽሐፍ ነው የገለጥኩለት። አልቀበለውም፣ አይስማማኝም ትርጉሙ ያለው የራሱን የገዛ ቤተክርስቲያኒቷን ትርጉም ነው። ይሄ 80 ያዱ ነው። 80 ያዱ ሲነበብ ገላትያ ላይ ስለ ስዕል የሚያወራ ሐሳብ አለ ወይ ብለን ስንጠይቀው ስለ ስዕል የሚያወራ ሐሳብ የለም። የተሳለ ጉዳይ የለም። 54ቱም እሱን ነው የሚያወራው። የተለየ ነገር የለውም። በእጅ የተሳለ ስዕል መጽሐፍ ቅዱስ ላይ የለም። በአዲስ ኪዳን ላይ አምልኮን የክርስቲያናዊ ሕይወትን መሰረት አድርጎ ሰዎች ከስዕል ጋር በተያያዘ የሚፈጽሙት አምልካዊ ስርዓት የለም። ገላትያ ምዕራፍ 3 ላይ እንደዛ አይነት ሐሳብ የለም። ስለሌለ እያወቀ ነው አውቆ ነው እንዳልሰማ ሰው አክት ሲያደርገኝ ነበር። የራሱ ቤተክርስቲያን መጽሐፍ እንኳን ገላትያ 3 ላይ ምንም የተሳለ ስዕል እንደሌለ ያወራል። እሺ ከዚህ በኋላ በቃ አይድ ከመታቸው ነው ይስማል። የተሻለ የሚሆነው እሱ ነው። ወንድምነት ዌልካም፣ እንኳን ደህና መጣ። ሰላም አልከንም አይደል? እሺ ሰላም ለእናንተ የሆኑ ወገኖች፣ ጸጋ ይብዛላችሁ። ዛሬ ድምጼ ጥሩ አይደለም፣ ጉንፋን ነገር ደግሞ በጣም ቅዝቃዜ ነው የሚያጋልኩ። ሲዝን ተቀየረ እንደዛ ነገር። አዎ ልክ ነሐሴ ነው የመሰለው። አሁን ስነዳ ራሱ ፎጊ ነበረው፣ ጉም ማለት ነው፣ ጥቅጥቅ ያለ ጉም እና ሌላው በሙቀት ሲቃጠል እናንተ ከቅዝቃዜ መጣ። እኛ ጋር በጣም ቅዝቃዜ ነው እና ጌታ ይባረክ። ሜላ ሰላም ብያለሁ። ወንድምነት ብሩኬ ሰናይ ወንድምነት ደውለህ ነበረ። ሶሪ አሁን ገና ነው ያየሁት። እህትዬው ጸጋ ይብዛላችሁ ሁላችሁም ቅዱሳን ሰላም ብያለሁ። ይሄ ማነው አክሊል የሚባለው ሰው ባይዘው እንደዚህ አይነት ልምድ አለው። ልክ ኔትወርኬ ነው ምናምን ነገር ይላል። ኔትወርኩ አይደለም፣ ላለመስማት ላለመጠየቅ ሲፈልግ ዝም ብሎ ይሰማል። እየሰማህ እንደሆነ በደንብ ዴፊኒትሊ 100% እርግጠኛ ነው። ግን አይሰማውም ማለት ነው ብለህ ይቀጥል ብለህ እንድትለው አይነት ነገር እና እንደዚህ አይነት ነገር አመል እንዳለው ትንሽ እኔም ተረድቻለሁ። ኤኒዌይ እሺ ደስታ ምንድነው? ለምን አስወርዳችሁት? እና ግባ። ደስታ ምንድነው? ኦርቶዶክሳዊ ነው ደስታ ምንድነው? አይዘው ኦኬ። አነሚዮ ምንድነው? እሱ አነሚዮ እታች ረድ ብራዘር። ኦኬ እናንተ እነዚህ በጌታ አሁን ያፉን የለጎመው ሰውዬስ ምን ያደርጋል? የወንጌል አማኙን እኛ እንምረጥ። እዚህ ያሉ ገስ ላይ የተቀመጡ ሰዎች በአብዛኛው ሞዴሬተሮች ስለሆኑ አብረን የምናገለግል ሰዎች ማን መግባት የትኛው የወንጌል አማኝ ከኛ ጋር መግባት እንዳለበት አንደርስታንድ ያደርጋሉና
ከቻላችሁ በቃ ያላመኑ ሰዎችን ብቻ እናንተ አስገቡልን። ጸጋ ይብዛላችሁ። እሺ እኔ ነኝ ያስገባው። እኔ ነኝ ሚዩት ያደረኩህ። እኔ ነኝ ያስገባው። አሁን ስትከፍተው እሺ፣ እኔ ነኝ ሚዩት ያደረኩህ። ካልሆነ ብሎክ ማድረግ ላስወጣ እችላለሁ። ግን ተረጋጋ። እኔ ነኝ ያስገባው አይደለ? ገስት ላክ እኔ ያስገባው። አንዴ ማይክ ስትከፍት ከኔ ጋር እንደማመጥ አክሊለ ቴንክ ዩ። ማይኩን ክፈታው። ቅድም ወንድምነት መጽሐፍ ቅዱስ እያነበበ እያለ እኔ ከአዲሱ መደበኛ ትርጉም አይደለም ማነበው ከራሳችሁ መጽሐፍት ነው ብሎ ሲልክ እየሰማው እንዳልሰማ ሆነ ዝም ብለህ ጆሮ ዳባ ልበስ እንደሚባለው አይነት የምታደርገውን ነገር አሁን ይሄንን ተራ ማጭበርበር ቶ ብራዘር፣ አንተ በደቂቃ ሲሰጥ ታወራለህ፣ እኛ እንሰማለን። እኛም ደግሞ ስናወራ አንተ ስማል። ጥያቄ ካለህ ብሬክ ካደረከን እንቀበላለን። እኛም ብሬክ ካደረግን መስማት አለብህ። አንተ ግን ነን ስቶፕ ነው የምታወራው። ይሄ ዝም ብሎ አንደኛ ኔትወርክ እንኳን ቢቢል ኖረው ቀይ መብራት ቀይ ምልክት ምናምን ነገር ስለሚያሳይ እንረዳ ነበር። ላለመስማት ብለህ የምታደርገው ሰውን ለማበሳጨት ብለህ ከሆነ የምታደርገው ብራዘር እያተልፋ እኛ እንደዛ አንተ በመጣበትን መንገድ እንሂድ ብለን ብንል ክርስቶስ ምስክሬ ነው። አንተ በምትለው አይነት ኦኬ የሚሄድም ሰው አይደለሁም። እንደዚህ አይነት ስብስብና የለኝም ወንድማችን። መልካም። እኔ አሁን ያልኩት ገላትያ 3ን የተነበበው አዲሱ መደበኛ ትርጉም ነው ወይስ? ቆይ የተነበበው አዲሱ መደበኛ ትርጉም ነው? ይሄ መጽሐፍ እኔ አይቼው አላውቅም። እሺ ወንድምነት ትልቁ ላይ ስላለህ ካሜራ አዙር አሳየው። እሺ 80 አዱ ነው ብለህ ማነው አዲሱ መደበኛ ትርጉም ነው ብለህ ስላልክ አክሊለ መጽሐፉን ይዞርልሃል። የማ መጽሐፍ እንደሆነ ይታያል። ከዛው የመጽሐፉ ባለቤት ከሆነው ገላትያ 3 ይነበብልሃል ማለት ነው። ይሄ መጽሐፍ የማ መጽሐፍ ነው አክሊል? እኔ ይሄ መጽሐፍ አልኩህ እኮ ነገርኩህ። እኔ ይሄ መጽሐፍ ገላትያ 3:1 እንዳነበበልኝ እኔ ማ መጽሐፍ ነው ያላቆም። እሺ ከፈትለት ወንድምነት ይወስደኛው። አሁን 54ን አንብብልኝ ያልኩህ 54ን አንብብልኝ። ከፈትለት የውስጡን ክፈትለት ወንድም ኤርሚያስ አክሊለ 54ቱ መጽሐፍ ማንበብ አልፈለገም ነው። አክሊለ ተረጋጋ። ግዴለ ይሄ መጽሐፍ የማ መጽሐፍ ነው? የውስጡ ሲከፈት 2000 ዓመተ ምህረት ይታወቃል። ይሄን መጽሐፍ ወንድማችን እንዴ እኔ የማላውቀው መጽሐፍ አውቃለሁ ብሎ ብለህ አንቺ እሺ ይሄ መጽሐፍ የማ መጽሐፍ ነው? 54ቱን አንብብልኝ ያልኩህ 54 እየተደማመጠ ብራይትነሱን ጨምረው ወንድምነት ትንሽ ታምር። እኔ ገላትያ 3ን አንብብልኝ አልኩህ በ54ቱ አልኩህ። ምንድን ነው ያስጨነቀ? ይሄ መጽሐፍ የማ መጽሐፍ ነው? እኔ አላውቀውም አልኩህ እኮ። አያውቀውም። ልብ በሉ አያውቀውም። ሪካርድ የምታደርጉ ሰዎች እሺ፣ አሁን እዚያ ጋር ሚዩት አድርገውና ጠብቀን እሰጥሃለሁ። ይሄ መጽሐፍ አላውቀውም ብሎ የሚለው መጽሐፍ ልብ በሉ እዚህ ያላችሁ ሰዎች ኦርቶዶክሳዊ ሰው ነው። 54ቱ መጽሐፍ አንብብልኝ ብያለሁ። ሚዩት አድርገው ሰምተናል እኮ አንዴ ሰምቻለሁ። ደጋግማ 54 ስላልክ አይደለም የሚነበብልህ። ሰምተናል። መጽሐፉን ስለካድከው የማ መጽሐፍ እንደሆነ ለህዝቡ እናሳይና ከዚሁ ከካድከው መጽሐፍ ላይ እናነባዋለን ማለት ነው። ከዛ ደግሞ 54ቱንም እናነብልሃለን። ቴንክ ዩ። ኦኬ እንደዚህ ነው መጽሐፍቱ። ቤተክርስቲያናችሁን እናስክዳችኋለን፣ መጽሐፍ ቅዱሳችሁን እናስክዳችኋለን። ክርስቶስን ብቻ ነው የማናስክዳችሁ፣ ሌሎቹንም በሙሉ እናስክዳለን ማለት ነው። አሁን ቤተክርስቲያንን ትክዳለህ። ከመጽሐፍ ቀጥለህ ሚዩት አድርገው። ቴንክ ዩ። መጽሐፉን ላንብብና ከዛ ገላትያ በ54 የሚነበብልሃል፣ በዚህ የሚነበብልሃል። ይሄ ካደው መጽሐፍ ወደ ወንድማችን አክሊለ ኦርቶዶክሳዊ ነው። 54ቱን አንብበው አልኩህ እኮ ምን አስፈራ? ሚዩት አድርገው። ካልሆነ ታይቶ ወርድና እኛ ለህዝቡ እንቀጥላለን ማለት ነው። ሚዩት አድርግና ጠብቀኝ። አክሊለ ኦርቶዶክሳዊ ሰው የካደው መጽሐፍ ይኸው በብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ በእሳቸው የፕትርክና ዘመን የታተመው በ2000 ሚሊኒየም ላይ የታተመው 80 አሐዱን ነው የካደው ማለት ነው። ቴንክ ዩ። እንኳን ካዳች ቴንክ ዩ ወንድማችን
ቴንኪው እንኳንም ካድከው። ገና ቤተ ክርስቲያንህንም እናስክድሃለን። መጽሐፍ ቅዱስን ከካድክ ሚዩት አድርግ። እሺ እታች ውረድ። በቃ ኦኬ። የካደው መጽሐፍ ይሄ መጽሐፍ ነው። ቅድም አዲሱ መደበኛ ትርጉም ነው ያነበብክልኝ ብሎ ያለው የተነበበለት ከ2000 ዓመተ ምህረት በታተመው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዲሱ 80 አሃዱ የተባለው መጽሐፍ ቅዱስ እንኳን ብሎ የሚለው እንኳን ይቅር መጽሐፍ ነው የተነበበለት። ኦኬ ቅዱስ ብሎ የሚለውን ቃል ማን እንደው ማልጠቀመው ተሳስቼ ከሆነ ካልሆነ በስተቀር ማልጠቀመው በጣም ብዙ የረከሰ የእግዚአብሔርን ቃል በሰው ስርዓት በሰው ቃል ጨምረው ስላረከሱት ማለት ነው። እና አሁን ተሸማቆበታል፣ አፍሮበታል። ስለዚህ አንደኛ መጽሐፍ ቅዱሳችሁን እንደዚህ በአደባባይ ላይ እናስቀዳችኋለን ማለት ነው። ይሄ የሰው ስርዓት የሆነ የተዝረከረከ ጽሑፍ እግዚአብሔርን ቃል ሰርዛችሁ በአደባባይ ግሪኩም የሚለውን አይልም የማይለውን ይላል፣ ግዕዙ የማይለውን አይልም የሚለውን ይላል እያላችሁ አባቶቼ ካደውን ማለት ነው። ስለዚህ ከገላትያ 3 ላይ አውጣና አንብብለት ወንድምነት። አሁን እሱን እዛው ጋር ካሜራው ላይ እንደከፈትክ ከዛ ደግሞ እሱ ታች ባለበት ይሰማል ማለት ነው። ምክንያቱም ገብቶ አቅቶታል። ከዛ የ54ቱን ደግሞ እናነባዋለን። በቃ አሁን እጅህንም አስሬሃለሁ። ገብተህ እድል ተሰጥቷል። እምቢ ብለሃል። ይነበብልሃል እንደዚህ ማለት ነው። ይቅርታ ኦኬ። ያው 80 አሃዱ ኦርቶዶክሳውያኖቹ እየካዱት ያለ መጽሐፋቸው አባቶቻቸው አንገትን ያስደፏቸው በአደባባይ ባይዘው እንደዚህ ይነበባል። ለእናንተ ሰነፎች የገላትያ ሰዎች ለዓይን በሚታየው እውነት እንዳታምኑ ማን አታለላችሁ? እርሱ እንዲሰቀል አስቀድሞ የተጻፈለት ኢየሱስ ክርስቶስ ነው። በእናንተ ዘንድ ብቻ ላውቅ እወዳለሁ። መንፈስን የተቀበላችሁት የኦሪትን ሥራ በመስራት ነውን? ወይስ ሃይማኖትን በመስማት? እንዲህ ሰነፎች ናችሁን? የመንፈስ ቅዱስን ሥራ ከጀመራችሁ በኋላ የሥጋን ሕግ ልትሰሩ ትጀምራላችሁን? ከጀመራችሁ በኋላ የሥጋንም ሕግ ልትሰሩት ትመላለሳላችሁን? ይህን ያህል መከራ ተቀበላችሁ ለከንቱ አደረጋችሁትን? እርሱ መንፈስ ቅዱስን የሚሰጣችሁ ኃይልን የሚያደርግላችሁ የኦሪትን ሥራ በመስራት ነውን? ወይስ ሃይማኖትን በመስማት ነው ብሎ ይላል ማለት ነው። 54ቱን አምጣለት ወንድምነት። ይህንን እዚሁ ጋር ቁጭ አድርገውና 54ቱን አምጣለት፣ በሞባይል ላይ ክፈትለት። የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ቁጥር 1 ማለት ነው። እዛኛው ላይ ሄደልኝ ወንድምነት። ለእናንተ ሰነፎች የገላትያ ሰዎች ለዓይናችሁ በሚታይ እውነት እንዳታምኑ ግን ማን አታለላችሁ? እርሱ እንዲሰቀል አስቀድሞ የተጻፈለት ኢየሱስ ክርስቶስ ነው ይላል ማለት ነው። የታለ እንደተሳለ ብሎ የሚለው ስዕላም ትውልድ ሁሉ ራስ ቤተ ክርስቲያን እንደዚህ አድርጋ አበለሻሽታባለች። ስዕል የሚባል ነገር ከዓይን ፊት አጥፍተዋለች ማለት ነው። በዓይናችሁ ፊት ብላ እንዳለች ጳውሎስ በዓይናችሁ ፊት ብሎ እንዳለ የገላትያን ቅዱሳን፣ ኦርቶዶክስ ደግሞ በዓይናችሁ ፊት ስዕል ብለህ የምጠቅሰውን ጥቅስ ይኸው ከመጽሐፍ ቅዱስ እንደዚህ መጥቶብሃል ማለት ነው።
አሁን ተደበቁ፣ ወደ ጓዳ ገቡ፣ ወደ ጓዳ። በቃ አክሊል ተኛ። አሁን አንተ ለጥ ነው ማለት ያለብህ፣ ለሽ ነው ማለት ያለብህ። በሁለቱ መጽሐፍት መካከል ያለውን የ54ቱንም እቀበላለሁ ብለሃል፣ የአቡነ ተክለ ሃይማኖትን ይኸው እቀበላለሁ ብለሃል። የት አለ ታዲያ? እንደውም የ54ቱን ስትሳደቡ አልነበር እንዴ? በአቡነ ተክለ ሃይማኖት ዘመን የታተመውን 80 አሐዱ ነጮች እጃቸውን አስገብተውበት እግራቸውን ጨምረውበት ካቶሊክ አስገብታብን እናንተ ቤት ሁሉ ነው የሚያስገባባችሁ። እናንተ አንድም አታስገቡ። አስገብተውብን ነጋ ጠባ አስገብተውብን ነው። ይሄንን ታዲያ ማን ያስገባባችሁ? በልፈልግ አሁን ሁለቱ መጽሐፍ እርስ በርሱ ይጣላል። እዛው መጽሐፍን አስታርቀው የ54ቱና የ2000 ማለት ነው። ኦኬ እሺ። እንደውም አዲሱ መደበኛ ትርጉም ስላለ አዲሱ መደበኛ ትርጉም ይነበብ ወንድምነት ከይቅርታ ጋር ካለ ከሌለ እኔ እዚህ ከፍተዋለሁ። ቆይ ግላሽያ 3:1 አዲሱ መደበኛ ትርጉም ያ ያለ ወንድምነት ማይክል ሚውት ነው። እሺ አይ በየሆነ ነገር አውርተኝ ነበር ተቋረጠ እኔ ጋር። አይ ቆይ አዲሱ መደበኛ ትርጉምን ላንብብለት። ትልቁ ላይ አድርገኝ። የትኛው መጽሐፍ አዲሱ መደበኛ ትርጉም ነው ወይስ የነሱ አዲሱ 80 አሐዱ የተባለው ነው? ለመጽሐፍ ቅዱስ ለትክክለኛ ቃል የቀረበ ትርጉም ያለው ብሎ የሚለው ለማየት ይሄው እንደዚህ ይላል። አዲሱ መደበኛ ትርጉም እናንተ የማታስተውሉ የገላትያ ሰዎች ሆይ ለመሆኑ ማን መተት አደረገባችሁ? ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊት ለፊታችሁ ግን በግልጽ ተስሎ ነበር ይላል። አየው አዲሱ መደበኛ ትርጉም የኛ እንደውም ታማኝ ነው። አየው አይደል? አልቀበለውም አዲሱ መደበኛ ትርጉምን አልቀበለውም ያልከው አክሊለ አዲሱ መደበኛ ትርጉም እንደውም ቆንጅዬ ከ54ቱ ዓመተ ምህረት ትርጉም ጋር ቆንጅዬ የሚስማማ ነው። ያንተ ነው እንደውም የ80 አሐዱ የተባለው ግራ እግር የሆነ መጽሐፍ ማለት ነው። ግራ እግር ነው ያልኩት። አያው አዲሱ መደበኛ ትርጉም ነው ማነበው። እዚህ ጋር ስታዩት እዚህ ጋር ስቀይሩት አዲሱ መደበኛ ማለት ነው። የ54 ዓመተ ምህረት አለ ትግርኛ እንደዚህ ያለኝ ኦሮሚያ አለ። አዲሱ መደበኛ ትርጉም ላይ ነው እንደዚህ የተጻፈው። ከዚህ ጋር ስትመጡ ይኸው። ስለዚህ አዲሱ መደበኛ ትርጉምን እንደውም አሁን አንተ ለመተቸት ፈልገህ አልቀበልም ብለህ ማለት በጣም አስገርመህናል፣ አስቀህናል። እንደዚህ ካሳየንህ ስለዚህ ስዕል የሚባል ነገር በክርስቶስ ቤተክርስቲያን ታሪክ ውስጥ ለአምልኮ ሲፈጸሙበት አይተን ማናቀም በታሪክ ለትምህርትነት ግን ይጠቀሙበት እንደነበረ ታሪክ ያሳያል። ጸጋ ይብዛላችሁ። እምነት ትልቁ ላይ ሆን መቀጠል ትችላላችሁ። እሺ ብሩክዋ ሰላም አልከን እንዴ? ረስቻል ሰላምታ ከቀልብ ያልሰማው። አይ እኔማ ተረሳው እንደ እያልኩ ነበር። ዳኒ እንዴት ነህ? ነው እንዴ? እሺ እንዴት ነው ወንድምነት? ሁሉ ሰላም? ጌታ ይባረክ። ሁሉ ሰላም። አሜን አሜን። ሰላም ብያለሁ ወገኖች። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ከእናንተ ጋር ይሁን። ቲክቶክ እኮ ተቃጥሏል። እንዴት ነው ርዕስ የተቀየረው? እንዴት ርዕስ ለመቀየር ደፈራችሁ እናንተ? ቲክቶኩ በአንድ እግሩ ቆሞ ማለት ነው። ማታስተውሉ የቲክቶክ ሰዎች እኛ አጀንዳ እኮ ብዙ ስለማያስጨንቀን ነው። እነሱ አንድ አጀንዳ ሲያገኙ መምህር ዮሐንስም እዚህ መግለጫ እየሰጡ ነው ያሉት። ማታስተውሉ
መምህር ዮሐንስን አልሰማችሁም? ምን አሉ? ሰማቸው? ኤርሚ አልሰማቸውም። መምህር ዮሐንስ ማለት እኚህ ጥቁሩ ናቸው? የጉባኤው መምህር ማለት ነው። አንዴ እንደውም መተው ተወያይተዋል አንተ ጋር እዚህ እኔ ጋር መተዋል። እንዲህ ብለዋል። ላሰማ እዚህ ቲክቶክ ላይ ጦርነት ተፈጥሯል። እናንተ እንደዚህ ብለዋል። ስሟቸው። አካል አለው ግን አካሉ ምሳሌያዊ አነጋገር ነው ካለ ትክክል አይደለም። አማናዊ አካል ነው ያለው። እውነተኛ አይን፣ እውነተኛ እጅ፣ እውነተኛ እግር ለእግዚአብሔር አለ። ይህንን ደግሞ ሊቁ ምንድን ነው የሚለው? ነአምን ከመቦል እግዚአብሔር መልካት ስዱቃት አይን ወዝን አይዳ ዋይጋር ወለተርኩ ሚሊዮን አባላት። ምን ማለት ነው? የታወቁ እጆች፣ የታወቁ ጆሮዎች፣ የታወቁ መልካት ማለት አይን፣ እግር፣ እጆች አሉት ለማን? ለእግዚአብሔር። ግን ምንድነው ልዩነቱ? የኛ የሚታይ ነው፣ የሚዳሰስ ነው፣ የሚሞት ነው፣ ግዙፍ ነው። የእግዚአብሔር ደግሞ የማይታይ ነው፣ የማይዳሰስ ነው፣ የማይጨበጥ ነው፣ ረቂቅ ነው የሚለው ነው እንደዚህ የሚገባው እንጂ ለእግዚአብሔር እጅ የለውም እግር የለውም ብሎ ማስተማር ራሱ የቻለ ክደት ነው ብዬ ነው የማምነው። ያለው አካል ነው፣ አይን ያለው አካል ነው። ግን ምን አይነት እጅ ነው ምን አይነት እግር ነው የሚለው ግን ልዩነቱ እና እንዲህ ያሉት ነገሮች ጠንቀቅ ብናውቅ የሚል ሀሳብ ነው ያለኝ። አመሰግናለሁ። ያስተማረን የመከረን የገሰጸን የእግዚአብሔር ቸር እያሉን ነው እንግዲህ። አሁን እጅ የለውም እግር የለውም አይቧጭርም ምናምን የምትሉ ከሆነ ክደት ነው እያሉ ነው እንግዲህ። እና እዚሁ ቲክቶክ ላይ ጦርነት ተነስቷል ወገኖች። ጳውሎስ ቢኖር አሁን ገላትያን በጻፈበት አጻጻፍ ለዳኒ እንደዚህ ነበር ብሎ የሚጽፈው ለጢሞቴዎስና ለቲቶ እንደጻፈለት ማለት ነው። የማታስተውሉ የቲክቶክ ሰዎች ሆይ ርትዕት የተባለች ቤተክርስቲያን እውነተኛ ነኝ ብላ የምትለው ሥላሴ ጾታ አላቸው የላቸውም፣ ሴት ናቸው ወንድ ናቸው፣ የአካል ብልት ጥፍር ከጥፍር ጀምሮ እስከ ፀጉር ድረስ አላቸው ብላ እርስ በርስ አገልጋዮቿ እየተናቆሩ እየተባሉ ምዕመኗ ግራ ተጋብቶ ከወር በፊት በእስልምና ላይ ሲስቁ ሲቃለዱ እንደነበሩ በእርግጥ በቤተሰብ መካከል ጣልቃ ባንገባም እነሱ ደግሞ አሁን መልሰው ሲሳቅባቸው የማታስተውሉት ለምንድን ነው ብሎ ጳውሎስ በቁጭት ይጽፍ ነበር። እኔ ዳኒ መጠርጠር አለበት። ይህንን ርዕስ ዳይቨርት ለማድረግ የፈለገበት አንዳች ነገር አለ ማለት ነው። እና ትክክል ነህ ብሩክዬ ለማለት ነው። እኛ ጥምጣሙም ሰውዬ ሲናገሩ ሰምቻቸዋለሁ በዚህ ጉዳይ ላይ አባ ገብረ ኪዳን የሚመስሉት ባለ ተረታሙ ማለት ነው። ማን እዝራ የሚባሉ ሳይሆን ያኛውን ማናቸው ማን የሚባሉ አሉ። አንድ ልክ ነህ። ጠዋት ደግፈዋቸው ሲገቡ ሲከራከሩ ሰምቻለሁ። አይ ቲንክ እንደውም ሪከርድ አላረኩትም ብለን ዘማርያም ራሱ እኔ የተናገረውን አንድ ቪዲዮ ደርሶኛል። ምን አለ? ምን ነው እንደው አንዳንዴ ሊቃውንት አባቶቻችን እኛ እዚህ ቲክቶክ ላይ ስንት ስራ የሰራኑን ውሃ ትቸልሱበታላችሁ በድካማችን ላይ ድካማችንን እንደው እንደዚህ መና እንዲቀር ታደርጉታላችሁ ብሎ እያለቀሰ ነበር። ኦኬ አሁን ኦርቶዶክስ ኧረ በስላሴ ልትወጣ ነው ነፍሴ አይነት ደርሰዋል። ጾታ አላቸው ብለዋል። አንዱ ደግሞ ጾታ የለውም ብለዋል። ነገር የለም። ይሄ የምንጠቅሰው ማስረጃ ለሳቸው ምንም አይደለም። እሺ እና ምን አሰባችሁ? እናስተውል እያላችሁ ነው ያላችሁት? ወንድሞች እናስተውል፣ እንመለስ፣ ርዕሳችንን ቀጥለው ትንሽ ይሄ እውነት ለመናገር ትልቅ ርዕስ ነው። በቃ ቤተክርስቲያኒቷ አለኝ ደግሞ እናንተን እኮ አስተማርኳችሁ የምትለው እኮ የሥላሴን ትምህርት ኦርቶዶክስ ናት። በቃ ከኛ ነው የኮረጃችሁት ምናምን ነው የሚሉትና ይሄ ዋና ርዕስ ነው ብዬ አምናለሁ። ዋና ርዕስ ነው። በዚህ ትምህርት በዚህ ልክ መሳታቸውን ማስተዋላቸው ብዙ ነገር ይቀይራል ብዬ ስለማምን ነው። ያው ይሄም የተነሳውም ርዕስ ቆንጆ ነው።
ሁለቱንም ማንሳት እንችላለን ዳኔ። እሺ አሪፍ ጥሩ እንችላለን። ትላንትና ምን ያህል እንደሄዳችሁበት አላውቅም፣ ግን መቀጠል እንችላለን። በደንብ ሐሳቡን ማንሳት እንችላለን ወይ ደግሞ በዚህ ውስጥም ማካተት እንችላለን ብዬ አስባለሁ። ያለውን ሐሳብ ርዕሱን እናስተካክለው እንችላለን። ታዛዥ ነኝ። ስለዚህ ኩነት ይነሳ። ዚህን አባት ምናልባት ያስቀልሳን ሆነው ወይ በስሜት ወይ ደግሞ አሁን እሳቸው አንድ መምህር ሲናገር ሰምቼዋለሁ ያሉት በዛ መምህር ተናደው ተበሳጭተው አይሽ በብስጭት ያለ ነገር እንነግራለን። አይ ቸርች ፖለቲክስ ማለት ይሄ ነው። መናፍቃን ኢየሱስ ጌታ ነው ስለሚሉኛ ተናደን አይ እንደውም አይባልም አንልም። ሎቱ ስባት እኛ እኮ ማርያም ታማልዳለች ነው እኮ ጴንቶች ለማብሸቅ አይደለም፣ ስለምታማልድ ነው። አሁን ወንድምነ ትናንትና ሜላ አንድ ነገር ሲናገር ነበር። የኦርቶዶክስ ትክክለኛ ጭንብላ እየተገለጠ መጣ ማለት ነው። ኦኬ እነዚህ ቲክታክ ላይ አሁን አናሳዝናችሁም ወይ ብሎ ያለው እና ሌሎች መሰሎቻቸው የውጭ መጽሐፍቶችን እያነበቡ በተለይ በኮፕቲክ ኦርቶዶክስ ላይ እንደ መሽገር ተጣብቀው ማለት ነው። አንዴ ይኮንኗቸዋል፣ አንዴ ያጸድቋቸዋል። የኮፕቲክ ኦርቶዶክስ አንዴ በኢትዮጵያ ኦርቶዶክስ ትረገማለችም፣ አንዴ ደግሞ ትባረካለችም። እና አትናቴዎስ ምናምን ነገር ብለው ሲሉ እኮ ኢትዮጵያዊ እኮ አይደሉም፣ በኮፕቲክ ውስጥ የነበሩ ናቸው። እና የእነሱ መጽሐፍት አምጥተው መጥተው እነሱ ትክክል ነው ብለው ያሉትን መጥተው ስላሴ አካል አላቸው ብሎ የሚለውን አትናቴዎስ በመጽሐፉ ላይ እንዳላለ ኦርቶዶክስ ግን በአትናቴዎስ ስም ጽፋ የዋሸችው መጽሐፍ ላይ ሃይማኖተ አበው ላይ ተገኝቷል። ስለዚህ አሁን ቲክቶክ ላይ ያሉት ያወሩት ከውጪ መጽሐፍቶች የለቃቀሙትን የቃረሙትን ነው። መሬቷ ላይ ያለችው ኦርቶዶክስ ግን ስትናገር ስላሴ ጾታ አላቸው እያለች ነው። ስለዚህ አሁን አሸዋ በተናችሁብን ነው። አየህ፣ እነሱ እዚህ ይዘራሉ፣ አባቶቻቸው ደግሞ አሸዋ ይበተናሉ። ወይ ደግሞ አባቶቻቸው በዘሩት ላይ ልጆቹ አሸዋ ይበት አባትና ልጆች እርስ በርስ ተጠማምደው ተያይዘዋል። ኦርቶዶክስ ማለት ነው። ኦኬ፣ እንዴት እናንተ የተናገራችሁት እንዴት ከአባቶቻችሁ ጋር እንዳይሆኑ በውሸት እያወሩ ስለሆነ አይመስልም? እርምሻ ማለት ራይት ቤተክርስቲያኒቷ የማታምነውን እምነት ነው ቲክቶክ ላይ እያወሩ ያሉት ልጆቹ። ራይት ያንን ነገር አባቶች ደግሞ ማለፍ አይችሉም። ምክንያቱም መሬት ላይ ያለችውን ቤተክርስቲያን የሚያውቋት እነሱ ናቸው። የተማሩትን ማስረጃ ያላቸው ጉዳይ እነሱ ነው። እና ትክክለኛው የቤተክርስቲያን ገጽታ እዚህ ያሉት የቲክቶክ ጎረምሶች የሚያወሩት ሳይሆን አባቶች ተብለው ቤተክርስቲያን ስልጣን የሰጠቻቸው ሲያወሩ ነው ትክክለኛው ሐሳብ ሪፍሌክት የሚያደርገውና ቀጥለው እንደምነት ሶሪ ስላቋረጥኩ። አይ ችግር የለም፣ ልክ ነው። በእርግጥ እነዚህ ቲክቶክ ላይ የሚያወሩት በአብነት ትምህርት ቤት አላለፉም። ያው ማነው ደብተራው ዲበኩሉ እንዳለው ውዳሴ ማርያም አልገጫቸውም ብሎ እንዳለ በአብነት ትምህርት ቤት አላለፉም። ቀኔ አያውቁም፣ ማቋቋም ዜማ አያውቁም። የቤተክርስቲያን አባቶች ብለው የሚሏቸው እነሱ የሚጠሯቸው በአራተኛው መቶ ክፍለ ዘመን የተነሱና ከዛ ፊት የነበሩትን ነው። በነገረ መለኮቱ ዓለም የሚማሩትን እነሱን ሰዎች ነው ዋቢ አድርገው የሚጠሩት እነዚህ ቲክታክ ላይ ያሉት ማለት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ግን አባቶች ብለው የሚሏቸው ዋቢ አድርገው ሲጠሩ የሚጠሯቸው እነዛን ቢጠሩም ቅሉ እንኳን ግን አብዛኞቹ የሚጠሯቸው እነ አባ ጊዮርጊስ ዘጋስጫን እነ ኤፍሬም ሶርያዊውን የህርያቆስ የተባለውን የሀገረ ብህንሳ የሚባል የትኛው ሀገር እንዳለ ባላቅም ግን ዛ ሀገረ ብህንሳ የተባለው ህርያቆስን እንደነዚህ ነው እንደነ ዲዮስቆሮስን ምናምን ነገር የሚጠሩት እንደነ ሰባሊዮ ማሶሪ እንደነ ባስሊዮስ ቂሳሪያ ምናምን ነገር በታሪክ ውስጥ እንኳን በርግጥ ይታወቃል። ግን እነሱን ሲጠሯቸውም ራሱ ባስሊዮስ ያላለውን አለች እያለች ቤተክርስቲያኒቱ ተዋሻለች። አትናቴዎስ ያላለውን አለ ብላ ትጽፋለች። ስለዚህ አሁን ልጆቿ አትናቴዎስ መጽሐፍ ላይ ያገኙትና ቤተክርስቲያኒቱ በአትናቴዎስ ስም ሃይማኖተ አበው ላይ ጻፈችው ሁለቱ አንዱ አልገጥም አላቸው።
ስለዚህ ክርክሩ አሁን እርስ በርሳቸው ነው መሆን ያለበት። የቲክቶኮቹና የኦርቶዶክሶቹ ሊቃውንት ዲቤት ቢገቡ በባለፈው አሁን አላየም። በቃ የቲክቶኮቹና የኦርቶዶክሶቹ ዲቤት ቢገቡ ቴዲ ሐዋሳ ቤት እኛ ብንሰማ ታፕ ኮፒ ሊንክ ሼር እያደረግን ጊፍት እየሰጠን ብንሰማቸው። ይሄ ግን አሪፍ ነው። አንዴ ብትደግመውና ሪከርድ ብናደርግ በጣም አሪፍ ነው። እውነት ነው። ይሄ የዲቤት ጥሪ ለኦርቶዶክሳውያን ወገኖቻችን ማለት ነው። የዲቤት ጥሪ በምድሪቱ ላይ ባለችዋ መሬት ላይ ባለችዋ ኦርቶዶክሳውያን አባቶችና ቲክቶክ ላይ ባሉት ኦርቶዶክሳውያን መካከል የዲቤት ጥሪ ቢደረግ እና ዲቤት ብትገጥሙ እኛ ታፕ ኮፒ ሊንክ ሼር እያደረግን ጊፍት እየሰጠን ብንሰማችሁ፣ ትምህርተ ሥላሴ ላይ ብታወሩ፣ ነገረ ማርያም ላይ ብታወሩ፣ ባለፈው ልክ ዘበነ ከቀሲስ ዘበነ ከቀሲስ ድማ ነው ከደብተራው ዲበኩሉ ጋራ በታቦት ጉዳይ እናውራ ብለው እንዳሉት እንደዛ ቢገጡ እስላሙም እኛም እንማራለን ቁጭ ብለን። ምክንያቱም የሁለት ዓለም ሰዎች ናቸውና በታቦት አይስማሙ፣ በነገረ ማርያም አይስማሙ፣ በትምህርተ ሥላሴ አይስማሙ፣ ነገረ ክርስቶስ ላይ አይስማሙ። አንድ ያስማማቸው ነገር ቢኖር የሚበላና የሚጠጣው ነው። እነሱን አንድ ያደርጋቸው ማለት ነው። ነገረ ክርስቶስ ላይ ሁለት ናቸው። ሁለት ሐሳብ ነው ያላቸው። ትምህርተ ሥላሴ ላይ ይኸው አንድ ነን ወጥነን ብለው ሲሉ የነበሩ ጾታ አለው ጾታ የለውም፣ ጥፍርና ጸጉር አለው የለውም ብሎ ሚል ግማሹም ደግሞ አልተገለጠም ብለውናል ትናንትና። ስለዚህ እስላሞቹ በእውነት ጸልየውባቸዋል ወይ ዱዓ አድርገውባቸዋል ማለት ነው። ዱዓ አድርገውባቸዋል ሙስሊሞቹ። እፎይ ራሱ እንኳን ወጥቶ ይሄን ትምህርት አልቀበልም ማለት ሥላሴ ጾታ አላቸው ብሎ የሚለውን እኔ አልቀበልም የእኚህን አባት ትምህርት አለ። ምን ያድርገው እሱ እዚህ እየደከመ እዚህ ደግሞ ሌላ ይመጣል ማለት ነው። ስለዚህ እስላሞቹ ወይ አዙረውባቸዋል ወይ ለብፁዕ አቡነ እንድሪያስ ሰጥተው አስመትተውባቸዋል። ምክንያቱም እሳቸው ያው ከእስላም ጋር ቀጥተኛ ቀረቤታ አላቸው ተብሎ ስለሚባል ማለት ነው። እኔ በቤተሰብ መካከል ወይ እፎ የራሱ ዲቤቱን ቢያዞረውስ እምልህ ይሻለዋል ከጀመረ አይቀር። በእውነት እሱ ቤት ያሉትንም ያጥራ፣ ዲቤት ይጥራ። ይህንን ደብተራ ሁሉ በስርዓት ቢጠይቅልንና ግን ቀልደዋል። በእውነት በራሳቸው ላይ ነው የቀለዱት። እፎይ ሙስሊሙ ላይ ያደረገው ነገር በጣም ይበል የሚያሰኝ ነው። እኔ በጣም ደስ ብሎኛል። እግዚአብሔር ይባርከው። ግን እነሱ ቤት ደግሞ ያልጸዳ ነገር አለ ማለት ነው። አሁን ከዚህ በኋላ ኦርቶዶክስን በሥላሴ ትምህርት ጉዳይ ምንም የምንሸፍነው ነገር የለም። ምንም እኛ ቤት ያላችሁ ደግሞ የኛ ቤት ምንድን ነው የሚባሉት? በእኔ አያት ንግግር የአርጋጃና ጓጅ የጋጋሪ ቆስቋሽ የምትባሉ ማለት ነው። ኦርቶዶክስ በሥላሴ ትምህርት የጠራ ትምህርት አላት ብላችሁ የምትሉ የወንጌላውያን አማኞች ወገኖች በመጀመሪያ አርፋችሁ ብትቀመጡ በጣም ጥበብ ይሆንላችኋል። ካልሆነስ እነሱን በምንጠይቅበት ጥያቄ እንጠይቃለን። መጽሐፍቶቻቸውን እያነሳን ማለት ነው። መልክዓ ሥላሴ እየጠቀስኩ አወራለሁ። ሰላም ለኩላሊቲክሙ፣ ሰላም ለኩላሊታችሁ ብሎ የሚለውን ሥላሴ ኩላሊት እንዳላቸው፣ ጉበት እንዳላቸው፣ ጨጓራ ለከርስክሙ ብሎ ይላል። እንትን ሆድ ዕቃ እንዳላቸው፣ ደም እንዳላቸው ይጠይቃል። ስለዚህ አስገብቼ አንተ የወንጌል አማኝ ወንድሜ ስለ ሥላሴ ትምህርት ኦርቶዶክስ የጠራ የነጣ ኩልል ያለ ትምህርት አላት ብላ ያልከውን አንተ ገብተህ ታብራራልኛለህ ማለት ነው። ሥላሴ ኩላሊት እንዳላቸው ትነግረኛለህ። መልክዓ ሥላሴን እየጠቀስን ሜላም ጋር እንድምታው ትርጓሜ ያለ በደንብ አድርገን ማለት ነው። እና ጥሩ ነው። እዚህ ላይ እዚህ አርስት ላይ እንቆይ ለማለት ነው። ቴንኪው እህትየው፣ ሰላም ብያለሁ። እንኳን ደህና መጣችሁ። ዳንዬ ቀጥሉ።
እሺ ያኔ እንግዲህ ያ ዲቤቱ አሪፍ ነው፣ ግን በደንብ እፎይ ቢያስብበት የእውነቴን ነው የምለው። እንደጀመረው እነሱ ጋር ያሉ አባቶችን በደንብ መሞገት ቢችል ዲቤት ቢጠራቸው በጣም ጥሩ ነው። ምክንያቱም በቃ ኦልሞስት ከአላህ እኩል ባት አለው እያለ የሚያምን አባቶች እንዳሉት አይ ቲንክ ተገንዝቧል ብዬ አስባለሁና ብዙ ጊዜ እኛ ስንቃወም ከጥላቻ ነው የሚመስላቸው አይደል? ብዙ ጊዜ እኮ ከጥላቻ ነው የሚመስላቸው። እንዴት ነው ቤተክርስቲያኒቷን በዚህ ደረጃ ላይ እንትን የምትሉት ምናምን ነው የሚያቀርቡት ሀሳብ እሱ ነው። ግን አይደለም። ይኸው ከራሳቸው አባቶች ራሳቸው ጭምር እኔ በዚህ ነገር እኔን አይወክለኝም ብለው እስኪወጡ ድረስ የሚያፍሩባቸውን ትምህርቶች እያየን ያለን። እኛ አባቶች ግን ከኪሳቸው አይደለም ያመነጩት፣ አይደለም ከኪሳቸው በጭራሽ ያመነጩት አንድ የራሳቸው ትምህርት የለም። ትላንትና ማን ነው የሆነ ሰው ሲያወራ ነበር ከኛ ማን ዲበኩሉ በሉት ዘበነ በሉት የትኛውም የቤተ ክርስቲያኒቷ አባት ወጥቶ ሲያወራ የሚያወራው ከቤተ ክርስቲያኒቷ መጽሐፍ ነው፣ ከቤተ ክርስቲያኒቷ ትምህርት ነው የሚያወጣው። ቤተ ክርስቲያኒቷ ውስጥ ያለው ትምህርት እንዲህ ነው፣ ግራ የተጋባ ነው የምንለው በምክንያት ነው እንጂ ከኪሳቸው አይደለም። እያንዳንዱ ትምህርት ቢመዘዙ መሰረት አላቸው። ቤተ ክርስቲያኒቱ እምነቴ ነው ይመሰርታሉ፣ ሐሳቤን ያሳያሉ ብላ የጻፈቻቸው ያዘጋጀቻቸው መጽሐፍቶች ናቸው። ስለዚህ አሁን እኛ አባት የሚወቀሱበት ምንም ምክንያት የለም። እኛ አባት ቤተ ክርስቲያኒቷ ራሷ ያስተማረቻቸው እንዲያስተምሩም ዕውቅና የሰጠቻቸው ያደጉበትን መጽሐፍ ሲያነቡ ያገኙት ፖይንት ነው። ስለዚህ ቲክቶክ ላይ የምታገለግሉ ሰዎች ግራ የገባችሁ ሰዎች ካላችሁ በቃ ጀምሩ የምንለው ይሄን ነው። የራሳችሁን አገልጋዮች ካህናቶች እየጠራችሁ ሞግቱ፣ ማስረጃ ጠይቁ። እንደ እግዚአብሔር ቃል ነው ወይ እያላችሁ መሞገት ጀምሩ። ያን ጊዜ ለቤተ ክርስቲያኒቷ ትንሣኤ ይመጣል፣ ፈውስ ይመጣል። ካለዛ ግን ወደድክም ጠላህም እኔን አይመለከተኝም ብለህ ልታልፈው አትችልም። አይመለከተኝም ካልክ ይሄው ቤተ ክርስቲያኒቷ ውስጥ ማስረጃ በመጥቀስ እኛ አባት ይሞግቷል ነገ አንተን። ኢቨን እኮ ደፍረው እኮ ባይዘው ስህተት ናቸው ለማለት እኮ አልሞከሩ እስካሁን ድረስ። እኛ አባት ተሳስተዋል፣ በጣም ስህተት ውስጥ ናቸው ብለው የተናገረ እኮ አንድ ሰው የለም። በጣም እያሽሞነመኑት ነው የሚያወሩት። ኦኬ መነካካት ስለማይፈልጉ ማለት ነው። ድፍረት የለም። ስህተት የሆነውን ስህተት ነው ብሎ ለመናገር የለምና ከቻላችሁ እድሉ ታይሙ አሁን ነው። ቤተክርስቲያኒቷ እንድትታደስ የእግዚአብሔር ቃል የሌለባቸው ሐሳቦች እንዲወገዱ ታይሙ አሁን ነው። ስለዚህ በትክክል ለመሞገት ራሳችሁን ብታዘጋጁ አሪፍ ነው እንላለን። እትዬው እንኳን ደህና መጣሽ። ሜላዬ እንኳን ደህና መጣ። ሰላም ብለናል ሁላችሁንም። የጌታ ጸጋና ሰላም ይብዛላችሁ። ርዕሱን እናስተካክለዋለን። ያው እዚሁ ላይ እናነሳለን፣ እናወራለን። የሚነሱ ሐሳቦች ካሉ መቀጠል እንችላለን። ሰላም በሉንና አፎይ ብቻ ነው እንደዛ ያለው፣ ሌላ ሰው የለም። ሜርሲ ያለሽ አለው ዳንዬ ሰላም ብያለሁ። ሁላችሁም ወገኖች፣ ወንድሞች እዚህ ውስጥ ያላችሁ ሁላችሁንም ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። አዎ ዳንዬ ይሄ ርዕስ ቢቀጥል ቆንጆ ነው። በጣም ሴንሲቲቭ የሆነ ርዕስ ነው። እንደምታውቀው ኤርሚም ቅድም ሜንሽን አድርጎታል። በተለይ ከኛ ሳይድ ኢቨን ትምህርቱን ሁሉ የወሰድነው ከዛ ነው የሚል የድፍረት ንግግር ያላቸው አንዳንድ ወገኖች አሉና ይሄ ነገር መጣራት መቻል አለበት ብዬ አምናለሁ። እኛም የራሳችን የሥላሴ የጠራ ትምህርት አለን ብለን መናገር እንችላለን። ኢቨን ቤታቸውን ከፍተው ዳንዬ እዚህ ቲክቶክ ላይ ከአንድም ሁለት ወገኖች የኛ ወገኖች ኑና የሥላሴን ትምህርት አስተምህሩልን ብለው የጋበዟቸው የኦርቶዶክስ ቤተክርስቲያን አገልጋዮች ነበሩ። which is unbelievable ማለት ነው። ስለዚህ አልተገለጸም፣ ወደዚህ ዞሯል ማለት ነው። አልተገለጸም፣ ወደዚህ ዞሯል። ስለዚህ ቢገቡ ቢያወሩን ጥያቄዎቻችንን ቢመልሱ በጣም ደስ ይለናል ማለት ነው።
ተባረኩ። ሼር፣ ኮፒ ሊንክ እያደረጋችሁ ሪፖስት ስቶሪያችሁ ላይ አድ እያደረጋችሁ በእኛ ሳይድ የሆነ ነገር ቢነሳ ምን ያህል ፕላትፎርሙ ላይ እንደሚጮህ ታውቁታላችሁ። ስለዚህ ይህንንም ደግሞ በደንብኛ ከእውነት አንጻር ከእግዚአብሔር ቃል አንጻር ህዝቡን ደግሞ ልናሳየው ይገባል ብዬ እኔ አቋም አለኝ። ተባረኩ። እንቀጥላለን። እንግዶች እንቀበላለን። እሺ ምናልባት ኦርቶዶክሳውያን ካላችሁ አንድ ቁጥር ጻፉልን። ይሄ በተለይ የኩነት ትምህርት ጌታ ቢረዳን እንግዲህ የኦንሊ ጂሰሶች ላይ ስንዞር እዛ ላይ በደንብ የምናየው ይመስለኛል። ታዩታላችሁ በደንብ ማለት ነውና በተለይ ቄስ ተክሌ መሰረት ያደረጉት የስተት ትምህርታቸውን በኩነት ትምህርት ላይ ነው። ዊል ሲት እያንዳንዱ የቄስ ተክሌን ሐሳብ ምን እንደነበረ ማለት ኢንዳይሬክትሊ እንዳለ ለስተት ትምህርት ለሄሬሲ ለምን እንዴት እንዳመቻቻቸው የሚጠቅሱት የሚያወሩት ኢቭን ይሄንን የኩነት ትምህርትን መሰረት አድርገው የሄዱባቸውን መንገዶች በደንብ የምናይ ይሆናል ብዬ አስባለሁ። በደንብ ነው የምናየውና ያው ስለምንዞር እነሱ ላይ በደንብ ትመለከቱታላችሁ። ኦኬ በደንብ ነው የምትመለከቱትና ሁሉ ነገር ኦርቶዶክስ ውስጥ የሚወራው ነገር ትክክል ነው ብሎ ለሚያስብ የወንጌል አማኝ ማንቂያ እንደሆነ አስባለሁ። በተለይ ስላሴን በተመለከተ ማለት ነውና እሺ ኦርቶዶክሳውያን ካላችሁ ወደ ሐሳቡ እንመለሳለን። ካላችሁ አንድ ቁጥር ጻፉልን፣ እንቀበላችኋለን። ሜላ እንዴት ነህ? ጊዜ ወሰድክ? እሺ በድጋሚ ሰላም ብያለሁ። እንዴት ናችሁ? ወጥቼ ስገባ ሌላ ርዕስ ነው። እንዴት ነው? ሌላ ቀን ነው እንደገባሁት ብዙ ነው እንደቆየሁት። ዘመን ተሻገርክ እኮ ዘመን ተሻገርክ። እሺ ጥሩ ነው፣ አሪፍ ነው። እንኳን ወደዚህ መጣችሁ። ጥሩ ቶፒክ ነው። የትናንት ነው። የተለያዩ ሀሳቦች ስተማ ነበር ቲክቶክ ላይ በተለይ የጠመጠሙ ክህነት ያላቸው እሳቸውን ሲደግፉ እየሰማው ነበርና አንዳንድ ቪዲዮዎችንም ማየት እንችላለን ማለት ነው። መምህር ዘበነም ምላሽ ሰጥቷል በነገራችን ላይ በዚህ ጉዳይ ላይ። አረ ወዲያው ነው መልስ የሰጡት። ወዲያው ማውሳይ ነው ሰጥቷል። ለቲክቶክም ሰዎች መልእክት አስተላልፈዋል። ኦኬ እንደተለመደው ያውኑ ትንሽ ከረር አድርገው ነው ያስቀመጡት። እሱንም ማየት እንችላለን። ትንሽ ለዘብ ለማድረግ ሞክረዋል። ግን አካል እና መልክ ገጽ የሚለው ነገር እሱን በደንብ አድርጎ ነው ያስቀመጡት። ጾታ የሚለው ላይ ነው ትንሽ ግራ ያጋቡኝ ያሉት። እሱንም እናየዋለን። አስፈላጊ ከሆነ ማሳየት እችላለሁ። ምን ትጠብቃላችሁ ወገኖች? በቃ ርዕሱን ቀየር ነው እኮ ርዕሱን ቀየር ነው። ከእናንተ የሚጠበቀው ሼር ማድረግ ነው፣ ሪፖስት ማድረግ ነው። ሜርሲ ቅድም ስትል ነበረና በተለይ እንደዚህ አይነት ጉዳዮች ሲነሱ ፕሊዝ ብዙ ሰዎች ማንቂያ ይሆናል እና ስለዚህ ከኛ የሚጠበቀው ምንድነው? በደንብ ሼር ማድረግ ነው፣ በደንብ ኮፒ ሊንክ ማድረግ ነው፣ ታፕታፕ ማድረግ ነው። የሚነሱ ሐሳቦችን ደግሞ ከቻላችሁ ለሌላ ሰዎች እንዲደርሱ ብታረጓቸው በምትችሉባቸው መንገዶች አይደል? አሁን ኤርሚ ያወራውን ቅድም እንዲተናገረው ምናምን ለሰዎች ቢሰሙ ማንቂያ የሚሆነውን ነገር የቆርጣችሁ ሼር ብታረጉ ምናምን ጥሩ ነው ሰዎች ጋር ስለሚደርስ ማለት ነውና ብዙ ሰዎች መማር ይሆንላቸዋል። ሶ በዚህ ኤሪያ ላይ በደንብ መንቃት ይኖርባቸዋል ብዬ አስባለሁ። እሺ ሜላ ወደ አንተ ልምጣ።